ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብኃይል ቴዎድሮስ ዕዝ 190ኛ ኮር 88ኛ ክፍለ ጦር አምባላ ቀበሌ በመመሸግ ህዝብ ሲዘርፍ በነበረው ሚሊሻ ላይ የማያዳግም እርምጃ ወሰደ። ጠላት ጥምር ጦር እያለ ያሰባሰበው የሚሊሻና የአድማ ብተና ኃይል ያዊ ዞን አየው ጓጉሳ ወረዳ አምባላ ቀበሌና የአካባቢው ማህበረሰብ ሲዘርፍ፣ ሴቶችን ሲያደፍርና ንጹሃንን በአደባባይ ሲረሽን መቆየቱ ይታወቃል። ይህንን አረመኔያዊ ድርጊት በትኩረት ሲከታተል የቆየው ቴዎድሮስ ዕዝ 190ኛ ኮር 88ኛ ክፍለ ጦር በሰራው አስደናቂ ኦፕሬሽን አምባላ ቀበሌ ከጠዋቱ 12 ሰዓት ላይ መብረቃዊ ጥቃት በመክፈት የጠላትን ካምፕ ሙሉ በሙሉ በመቆጣጠር የማያዳግም እርምጃ ወስዷል። በዚህ አውደ ውጊያ 6 ሚሊሻና አድማ ብተና የተሸኘ ሲሆን ከ10 በላይ ከባድና ቁስለኛ ማድረግም ተችሏል። ከጠላት የተገኘ ምርኮም 1200 የብሬን ተተኳሽ፣ የብሬን ሸንሸል፣ ቁጥሩ ያልታወቀ የክላሽ ተተኳሽ፣ የጠላት ሎጂስቲክ በክንደ ነበልባሎቹ 88ኛ ክፍለ ጦር ተማርኳል ሲል አፋብኃይል ቴዎድሮስ ዕዝ 190ኛ ኮር ህዝብ ግንኙነት ገልጿል። በተያያዘም ጀብደኛው ምኒልክ ዕዝ በምዕራብ ወሎ ግንባር በዘረፈጁና ጨፍጫፊው አገዛዙ ሰራዊት ላይ ድል መቀዳጀቱ ታወቀ። አፋብኃይል ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 45ኛ ክፍለ ጦር አትሮንስ ሻለቃ ከአማራ ሳይንት አጅባር ከተማና ከመሃል ሳይንት ደንሳ ከተማ ከወርቅ ማውጫ እስከ መሃል ሳይንት ትምህርት ቤት የጠላት ጥምር ጦርን ማለትም መከላከያ ሰራዊትን፣ አድማ ብተና፣ ሚሊሻና የፖሊስ ኃይሎች ላይ በእናለሞ ሲቲ የቀኛዝማች ይታገሱ አራጋው ልጆች ለወሬ ነጋሪት ሳይተርፍ ሞትና ቁስለኛ አድርገውታል። የአትሮንስ ሻለቃ አናብስቶቹ የጠላትን እንቅስቃሴ ቀድሞ በማንበብ የጠራ መረጃ በመስራት ለማጥቃት የመጣውን ወኔውን ጥበቡን የተነጠቀውን የብርሃኑ ጁላ ሰራዊት ደፈጣ ውስጥ በማስገባት አይቀጡ ቅጣት ቀጠውታል። በዚህ አውደ ውጊያ የተገኙ ድሎች ውስጥም 45 የጥምር ጦር የተደመሰሰ ሲሆን 38 ቁስለኛ ሆኗል። 9 ክላሽንኮቭ፣ 3 አብራራው፣ 1 ፋል፣ 1700 የብሬን ተተኳሽ፣ 812 የክላሽ ተተኳሽ፣ 18 ቦምብ፣ 18 የወገብ ትጥቅ ተገኝቷል። ከዚህ በተጨማሪ ዙ 23 ከጥቅም ውጭ ማድረግ የተቻለ ሲሆን ጠላት ሲጠቀምበት የነበረ 3 መኪኖች ከጥቅም ውጭ ማድረግ ተችሏል ሲል የክፍለ ጦሯ ህዝብ ግንኙነት ክፍል ኃላፊ አርበኛ አየሁ አሸናፊ ገልጿል። በተያያዘ ምኒልክ ዕዝ ወግዲና ጎረንጅ ከተሞችን ሙሉ በሙሉ መቆጣጠሩ ታወቀ። ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ አንጨቆር ላይ ድል ተቀዳጀ። በቴዎድሮስ ዕዝ ጎጃም ላይ አዘና ላይ ታሪክ መስራቱም ታውቋል። በአፋብኃይል ምኒልክ ዕዝ ስር የሚገኘው 105ኛ ኮር 45ኛ ክፍለ ጦርና 29ኛ ክፍለ ጦር የተውጣጡ ሻለቆች በጋራ በመሆን ባከናወኑት የተቀናጀ ወታደራዊ ኦፕሬሽን ወግዲና ጎረንጅ ከተሞችን ከብልጽግና ጸረ አማራ አገዛዝ ነጻ ማውጣት ችለዋል። ግንቦት 4 ቀን 2018 ዓ.ም ማለዳ 12 ሰዓት ጀምሮ በተከፈተ መብረቃዊ ማጥቃት 3 የአገዛዙ መከላከያ ሰራዊት ሻለቃዎች ላይ በአንድ ጊዜ እርምጃ ተወስዷል። በውጊያውም የብልጽግናውን በራስ ጠባቂ ጦር ከፍተኛ ሰራዊና ቁሳዊ ኪሳራ ደርሶበታል። የ105ኛ ኮር አናብስቶች በወሰዱት ድንገተኛ እና ኢተገማች ማጥቃት በርካታ የጦር መሳሪያዎች መማረክ ተችሏል። በዚያ አውደ ውጊያ 2 ብሬን መትረየሶች፣ 33 ክላሽንኮቭ ጠመንጃዎች እና በርካታ ቁጥር ያለው ተተኳሽ መማረክ ተችሏል። በተጨማሪም በወረዳው የነበረው ማረሚያ ቤት በመስበር በርካታ በማንነታቸው የታሰሩ የአማራ ህሊና እስረኞች ሙሉ በሙሉ ማስለቀቅ የተቻለ ሲሆን የብልጽግና ፓርቲ አገልጋይ አመራርና ካቢኔ ወረዳውን ለቆ እግሬ አውጭኝ ብሎ ሸሽተዋል። በዚህ መብረቃዊ ጥቃት የተበሳጨው ሰው በላው የብልጽግናው ስርዓት የእግረኛ ጦሩ ሽንፈት መከናነኑን ተከትሎ ከተሞች ላይ የድሮን ድብደባ አካሂዷል። በጥቃቱም የወረዳው አስተዳደር ፖሊስ ጣቢያው በድሮን ሲወድም ከ10 በላይ ተሽከርካሪዎች ተቃጥለዋል። በርካታ የህዝብ መገልገያ ተቋማትና ንብረቶች አገዛዙ ባሰማራቸው የድሮን ጥቃት ወድመዋል። ሌላው የአፋብኃይል ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ባደረገው ልዩ የከተማ ኦፕሬሽን ታላቅ ድል ተቀዳጅቷል። የአፋብኃይል ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ የአጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ግንቦት 4 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ በደብረ ብርሃን ከተማ ዙሪያ ልዩ ቦታው አንጨቆር ከተማ ድረስ ዘልቆ በመግባት በወሰደው የተጠና መብረቃዊ ጥቃት በአገዛዙ ሰራዊት ላይ የማያዳግም እርምጃ ተወስዷል። ክፍለ ጦሩ ከዛሬ 4 ቀን በፊት ራሱን እንደ ንስር አድሶ በልዩ ሞራልና ከፍታ ሆኖ በፈጸመው የከተማ ውስጥ ኦፕሬሽን የአገዛዙ ዙፋን አስጠባቂዎች ላይ የማያዳግም እርምጃ በመወሰድ የብልጽግና ቀኝ እጅ ሻምበል አመራር በጀግናው የነጎድጓድ ክፍለ ጦር አናብስቶች ተማርከዋል። ሰራዊታችን በፈጸመው የከተማ ውስጥ ኦፕሬሽን 100 አለቃ ማዕረግ አመራርን ጨምሮ 3 የጠላት ኃይሎች ተደምስሰዋል። 7 ከባድ ቁስለኛ ተገኝቷል። 1 ዋና ሻምበል ተማርኳል። 2 ክላሽንኮቭ፣
120 ክላሽ ጥይት፣ 2 የወገብ ትጥቅ ከነካዝናው እንዲሁም ሙሉ የጠላት የደንብ ልብስ መማረክ ተችሏል። በተመሳሳይ የግንባር መረጃ በሸዋ ጠቅላይ ግዛት በመንዝ አውራጃ የህዝብ አካል የሆነው አጼ አምደ ጽዮን ኮር የሚኒሊክ ክፍለ ጦር አህዶች ህዝብን ለመዝረፍ በተንቀሳቀሰው የአገዛዙ ጥምር ጦር ወራሪ ኃይል ላይ ጉዳት ማድረስ ችለዋል። ጠላት በሁለት ግንባር ያቀና ሲሆን ከመንዝላሎ ወረዳ ወገሬ ከተማ ወደ ጦልንውስ ወረዳ በማቅናት ከምኒልክ ክፍለ ጦር አህዶች ጋር ባደረገው ውጊያ 2 የአገዛዙ ሰራዊት አባላት ሲደመሰስ ከ4 በላይ የጥምር ጦር አባላቱ ከባድ ቁስለኛ ሆነዋል። በሌላኛ ግንባር ጠላት መነሻውን ከመዝቃያ ወረዳ ዘመሮ ከተማ በማድረግ ወደ ክምር ድንጋይ በማቅናት ላይ ያለ በምኒልክ ክፍለ ጦር ሻለቆች ክፉኛ የተመታ ሲሆን በቀጠናው በተደረገ የተቀናጀ ውጊያ በውል የማይታወቅ የአገዛዙ ሰራዊት ሰብአዊና ቁሳዊ ኪሳራ እንዲከናነብ ተደርጓል። ተደጋጋሚ ሽንፈት እያስተናገደ ያለው የአገዛዙ ሰራዊት ዛሬም እንደተለመደው በመንዝላሎ ወረዳ የጦልና አካባቢዎች ነዋሪዎች ላይ ከፍተኛ ዝርፊያ የፈጸመ ሲሆን የአርሶ አደር አቶ ታምሩ ወንድሶን መኖሪያ ቤትን ሰብሮ በመግባት ከ37,000 ብር በላይ ጥሬ ገንዘብ ሲወስዱ ቤተሰቦቻቸውን ለማገዝ በሞተር ስራ ላይ የተሰማሩ ወጣቶች ላይ ከእያንዳንዳቸው ዘረፋ ፈጽመዋል። ሌላው በጎጃም ግንባር አፋብኃይል ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር አና ከተማን ተቆጣጥሮ ውለዋል። 109ኛ ኮር 88ኛ ክፍለ ጦር የየጓጉሳ ወረዳ መቀመጫ የሆነችውን አዛና ከተማን ከንጋቱ 12 ሰዓት ላይ የተቆጣጠረ ሲሆን ቀንደኛ ብልጽግና አመራር መደምሰስ ተችሏል። 88ኛ ክፍለ ጦር በሁለቱ አንደኛና አራተኛ ሻለቆች ጥምረት የተሰራ ድንቅ ኦፕሬሽን ሆኖ ተመዝግቧል። ከሞት የተረፈው የአገዛዙ ብልጽግናውን በራስ ጠባቂ ሚሊሻ ፖሊስ ፋራ ኮማንዶ እግሬ አውጭኝ ብሎ ወደ ኮሶቨር የፈረጠጠ ሲሆን ጀግናው ሰራዊታችን የምድራና ውስጦቹ ስብስብ የበላይነት በማሳየት ከ30 በላይ የህሊና የፖለቲካ እስረኞችን በማስለቀቅ ጠላት ላይ የማይዳግም እርምጃ ወስደዋል። በአውደ ውጊያውም አቢ ሙሉነህ ያዘና ከተማ ሊቀመንበር ሚሊሻ አዛዡና ምክትል የተደመሰሱ ሲሆን በስም ያልታወቁ 11 ሚሊሻና አድማ ብተና አባላት ተደምስሰዋል። ከ18 በላይ ከባድና ቀላል ቁስለኛ ሆነዋል። ከ30 በላይ የህሊና እስረኞች 3 የሞት ፍርድ የተፈረደባቸውን ጨምሮ ማስለቀቅ ተችሏል። ሌላው ከላሊበላ ወደ ሰቆጣ ይጓዝ የነበረ የብልጽግና ሰራዊት በደፈጣ ተመታ። እንዲሁ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር አሳምነው ኮር አካል የሆነው 30ኛ ክፍለ ጦር ቃኞች ባደረጉት የደፈጣ ጥቃት ከላሊበላ ወደ ሰቆጣ ይጓዝ የነበረውን የብልጽግና ሰራዊት ሰኞ ገበያ ከምትባል ቦታ ደፈጣ በመጣል ከባድ ሰብአዊ ቁሳዊ ኪሳራ እንዲያስተናግድ አድርገውታል። ጥቃቱ የተፈጸመው ግንቦት 6 2018 ዓ.ም ከንጋቱ 12 ሰዓት ተኩል እስከ ጠዋቱ 3 ሰዓት ገዳማ ሲሆን 2 መድፍ፣ 5 ኦራል፣ 2 ሲኖትራክ፣ 6 አይሱዙ፣ 3 ፓትሮል ከነ ሙሉ ቁሳቁሱ ግራና ቀኝ አጅቦ ለማሳለፍ በተንቀሳቀሰበት ጊዜ ፋኖቹ ገዥ ቦታ ደፈጣ በመያዝ የጠላትን ኃይል ሲያራግፉ ታርፍደዋል። በተደረገው የደፈጣ ጥቃት ኦፕሬሽን 16 የተደመሰሰ 11 የቆሰለ ሲሆን በደረሰበት መብረቃዊ የደፈጣ ጥቃት የተደናገጠው የብልጽግና አገዛዝ ጦር ዙ 23 መሳሪያን በመጠቀም በዘፈቀደ በመተኮስ 2 የአርሶ አደር ቤቶችን ንብረት ማቃጠሉም ታውቋል ሲል የ303ኛ ኮር ግዙፉ አሳምነው ኮር ህዝብ ግንኙነት ገልጿል።